በጣም ጥሩ። ስለዚህ የአንድ የግለሰብ ስም ነበር እስራኤል የሚለው ልብ በሉ። ያዕቆብ እስራኤል የሚለውን ስም ያገኘበት ምክንያት ምንድን ነው ይላል መጽሐፍ ቅዱስ። ለምን እስራኤል ተብሎ እንደተሰየመ ምክንያቱን ምንድን ነው ይላል። ያላ ታውቃለህ ወይንስ ካላወቅክ እነግርሃለሁ፣ ችግር የለውም። ያዕቆብ ለምንድን ነው እስራኤል ተብሎ የተጠራው የተሰየመው? አታውቀውም? የ12ቱ የእስራኤል ነገድ ሆነ ነው። የ12ቱ ነገድ አባት በመሆኑ አይደለም፣ ተሳስተሃል። ልንገርህ ወይ ያዕቆብ እስራኤል ተብሎ ለምን እንደተጠራ እንደ መጽሐፍ ቅዱስ ልንገርህ ወይ? ሌላም አለ። እሱ ብቻ ልንገርህ፣ እኔ ራሱ ልንገርህ። ያው ከእግዚአብሔር ጋር ታግሎ ልንገርህ እኮ ጨርሰው እየሰማ ስላሸነፈ ከሰውም ከእግዚአብሔር ጋርም ታግላልና ከእንግዲህ ወዲህ ስሙ እስራኤል ይባላል። በጣም ጥሩ። ስለዚህ ያዕቆብ እስራኤል ተብሎ የተሰየመበት ምክንያት ምንድን ነው? እግዚአብሔር ጋር ትግያ ታግሎ እግዚአብሔርን አሸንፎት፣ ፍጡር ፈጣሪ አሸንፎት፣ እግዚአብሔር ጋር ትግያ ተጋጥሞ ያዕቆብ በትግያ አሸንፎት እግዚአብሔርን አሸንፎ ከዚህ በኋላ አንተ ከሰውም ከእግዚአብሔርም ጋር ታግለህ አሸንፈሃልና ያዕቆብ ሳትሆን እስራኤል ተብለሃል አለው። ያሰላ ኦሪት ዘፍጥረት ላይ ታገኘዋለህ። ስለዚህ ያዕቆብ እስራኤል ተብሎ የተጠራበት ምክንያት ምንድን ነው? ከአምላክህ ጋር ትግያ ተጋጥሞ አሸንፎት አምላክህን አስቡት። በብሉይ ኪዳንም ተሸንፎ በያዕቆብ በአዲስ ኪዳንም በያዕቆብ ልጆች በአይሁዳውያን ተገርፎ ተገድሎ ተሰቅሎ ምናምን በሁለቱም ጊዜ የተሸነፈ አምላክ፣ በሁለቱም ጊዜ የሚደበደበ አምላክ። እንዴት ነው ያጀማ ይሄ ነገር? ያዕቆብ ከአምላክ ጋር ትግያ ተጋጥሞ ይላል መጽሐፍ ቅዱስ። ከዚያ ያዕቆብ አምላኩን አሸንፎት በትግያ ከዚህ በኋላ ወይ አዳምጣ አሸንፎት ከዚያ በኋላ እስራኤል ተባለ ይላል። ስለዚህ እስራኤል የግለሰብ ስም ነው። የተሰየመበትን ምክንያት በዚህ ስም ያዕቆብ ከአምላኩ ጋር ከእግዚአብሔር ጋር ትግያ ተጋጥሞ በማሸነፉ ምክንያት ነው እንጂ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው የሚለው ከየት ልታወጣ አልቻልክም። ለዚህ ነው የተሰየመበት ምክንያት። ይህን ያሳል። እሺ ቆይ ወደ ኋለኛው እንድመለስና ኢየሱስ ክርስቶስ ለእስራኤል ብቻ ነው የተላከው ያለው ምክንያት ምንድን ነው? ከላይ አንብበሃል? ከላይ አንብበሃል? ለምን በዛ አለ? አይ ከላይ ብቻ ያለውን ብቻ ንገረኝ እስኪ። እሺ ረጋ በልሽ እስክመልስ። እሺ ቀስ በል። ከእስራኤል ውጭ የሆነ ሴት መጣች። ከዚያ እኔ ለእስራኤል ብቻ ነው የተላኩት አላት። ገብቶሃል አይደለ? ብናወጣ ይመልስልህ። ትክክል ነህ። አሁን አዳም ብናወጣ የከፋ ነው የሚሆነው። እሺ አድምጠኛ። እኔ አውራ ሴትዮ ልጄን ፈውስልኝ ስትል ጌታ ለውሾች ለልጆች የተባለው ለውሾች መስጠት ይገባልን አላት። ከዛ እሷ ከልጆች የተረፈውን ለውሾች እየተግባባን እንድንሄድ አብረን እናወራለን። አብሽር ቀር በቃ ምንድን ነው ያላት ነው ያልከው? ሴትዮዋ ምን አለችው? ካልመለስኩልህ ለምን ታቆመኛለህ? ሀሳብን ልጨርስ እየተናገርኩ እኮ አይደለም ጥቅሱን እያነበብክልን ነው አይደለ? ስለዚህ እንደዚያ እየተረጎምክልን ሂድ። ምን ችግር አለው? ቅድም ልክ ሲተረጎም እንደነበረው ምን አለችው ነው ያልከው? ያቺ ሴት በስጋ እስራኤላዊ አይደለችም። እሺ ስለዚህ አድምጠኛ። እሱ ደግሞ ለልጆች የተዘጋጀው ለውሾች ይሰጡታል ስል እሷ ደግሞ ከልጆች የተረፈውን ውሾች አለው። ማን ነው? ኢየሱስ። ውሾቹ በእግዚአብሔር በአምላክነቱ በኢየሱስ ክርስቶስ ያላመኑ ማለት ነው አይደለም። እስራኤል የተማሩ ቆይ ልንገርህ። አዳም ጥረገ ለምን ተዋሻለህ? አይልም። አሁን እኮ አንተ ያው አንዱ ነገር ልንገርህ። ሃይማኖታችን እኮ በመጽሐፍ ቅዱስ በ80 አሐዱ ብቻ ላይ አልተመሰረተም እኮ ልንገርህ። እኛ መጽሐፈ ሊቃውንት አለ፣ መጽሐፈ መነኮሳት አለ። እሱን የሚያነሳ አውጣና ስለበዛለች ደስ ብሎ ይፈታል። ደግሞ የአንድምታ ተርጓሚ አባቶች ተረጎሙታል። አንድምታውን አውጣና ስለበዛለች በሱ እኮ እሱን አውጣና ስለበዛለች ታሳየን። ቆይ ልንገርህ።
ያው ቅዱስ ጴጥሮስ በመልእክቱ ላይ ምን ብላ መሰለ? አሁን የተናገርከውን ፍቺ ከየት ያገኘው? ልንገርህ፣ ትንቢት በሰው ፍቃድ አልመጣምና በመንፈስ ቅዱስ ሆነው እነሱ ጻፉት። ስለዚህ የእግዚአብሔር መጽሐፍ መተርጎም ያለበት በመንፈስ ቅዱስ ያለ ብቻ ነው። እኔ አሁን ከራሴ ተነስቼ መጽሐፍ ቅዱስ እንደዚህ መተርጎም አልችልም። አንተም ደግሞ በራሴ አረዳድ በቃል አንብበህ አሁን የተናገርከውን ፍቺ ከየትኛው አባት ነው ያገኘኸው? እሺ ንገረን፣ ችግር የለውም። እሺ ልንገርህ፣ አሁን እኔ ልንገርህ፣ ከፍተህ አሳየን። ማየት እንፈለግን እኛ ይሄን ትርጓሜ ከየት እንዳመጣው። አሁን እኔ ቁርአን ላይ ገብቼ አሁን አንብቤ እንደራሴ ቢፈተፍት በራሴ ትርጓሜ ይሆናል። ስለ ቁርአን ትጠይቀኛለህ፣ እኔ ችግር የለውም። አሁን ግን አንተ የፈታኸውን ፍቺ ማን እንደሱ ብሎ እንደፈታ አንዱ ተረጋጋ፣ ቀስ በለ አሳየን። አሁን የፈታኸውን ከየት ነው ያገኘኸው? በኪስህ አይቻልም። የተጻፈ ነገር አሳየን። እዛው ላይ የወንጌል አንድምታ ነው ታይም ታዲያ በዛው እሺ አሳየን። እሱ ነው ማየት እኮ የፈለግነው። ያ ትልቁ ላይ ገና ከፍተህ አሳየን። አንድምታው ላይ አንድ ስልክ ብቻ ነው ያስኩት ብያለሁ አይደል እንዴ? እኔ ይዣለሁኝ፣ ችግር የለውም አብሽሩ። አሁን አንተ ስለዚህ እንደዛ ብሎ የፈታው ሰው ማን ነው? እዚህ ቦታ ላይ ቦታ ሄድና አሳየኝ በለው። አንድምታውን ክፈታ። የወንጌል አንድምታ ነው እዛ ጋር ያለው። ምን ይላል አንድምታው? አንድምታ መጽሐፍ ቅዱስ ነው የያዝነው እኛ። ማን ብሎ ነው? ማን ነው እንደሱ ብሎ የፈታው? እሺ ስሙን ንገረን። የቤተ ክርስቲያን አባቶች፣ የቤተ ክርስቲያን ሊቃውንት በሲኖዶስ። የትኛው ሊቃውንት? ለምሳሌ በሲኖዶስ በአባቶች ለምሳሌ እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ የተረጎሙት ድርሳናል የመጽሐፍ ቅዱስን በየምዕራፉ እነሱ በመንፈስ ቅዱስ የተረጎሙትን ነው የሚቀበለው። እንደሱ ብሎ የፈታው የትኛው ቄስ ነው? አሁን አንተ ፍቺ የፈታው ቆይ ልንገርህ፣ ለአሁኑ መረጃ እንደዛ ባይኖረኝም ማለት ነው። እኔ አንድ ጥያቄ አለኝ። ለምሳሌ ሃይማኖት መጽሐፍ ቅዱስ መተርጉማን ቄሶች ናቸው እንዲህ በአንተ አሁን እያልክ ያለው አንተ ቄሶች ናቸው፣ መጽሐፍ ቅዱስ መተርጉማን ቄሶች ናቸው። ማንም ሰው ከመሬት አንዴ እኔ ልጨርስ። ይኸውልህ እኔ ነገርኩህ። እኔ እናቴ ትሙት እላለሁ። እኔ የአይሁድ እምነት ተከታይ ነኝ። ክርስትና ኦርቶዶክስ እምነትን ለመቀበል ማለት ፍላጎቱ አለኝ፣ ማልዋሽ ነገር ማለት ነው። ምክንያቱም እኔ በአስተምሮ እኔ ብዙ እንትኖችን ሪፈር አድርጌያለሁ። እኔ መጀመሪያ የማየው በአስተምሮ እኔ ክርስትና ከእስልምና የተሻለ ነው አግኝቼዋለሁ። አንዴ ሄድ አውራው እስኪ አንድ ጊዜ ሲናገር የነበረውን ምንድነው? ትክክል ነው ሲናገር የነበረው? ኦይ አስጨርሰኛ ልጨርስ። ያው ቀስ በል አሁን አውራው። ቄሶች አይደሉም የሃይማኖት መተርጉማን። እንዴ አንተን ነው መልስ የምሰጥህ። ለምሳሌ መጽሐፍ ቄሶች ናቸው እና ራሱ ቄሶች ናቸው ብሎ የተናገረውና ቄሶች ናቸው የሚተረጉሙት ሲናገር ነበረ። ስለዚህ ትክክል ነው። አንተ ደግሞ ቄሶች አይደሉም እያልክ ነው። አንድ የቤት አድርገህ ሊቃውንት እያልክ እኮ ነው እኮ። ስለዚህ እሱ ነው ሊቃውንትና ቄሶች ናቸው ሊፈቱት የሚገባው እያለ ነው። ትክክል ነው፣ እውነት ነው። አሁን ምንድን ነው ያልከው? ቄሶች አይደሉም ስትል አልነበር እንዴ? አሁን ደግሞ እውነት ነው አለ። እሱ ነው ያለ ስለው ማለት መልሰህ ነገር ይመልስላችሁ። አስጨርሱኛ። ሚናቸው ለምሳሌ ሊቃውንት ምንድን ነው ሚናቸው? ሊቃውንት ምንድን ነው? ሊቃውንት ሳይሆን ቅዱሳን አሉ መተርጎም ነው፣ ማስተማር